የምትመለከቱት ሰይፉ በኤቢኤስ ነው የበዓል ልዩ መዝናኛ ነው ለመላው ክርስቲያን እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ ያለን ነው ብዙ ጊዜ እንግዲህ ሰይፉ በኤቢኤስ እንግዳ ነው ዛሬ ለየት የሚያደርገው 25ኛ ዓመት ታላቁ ሩጫና በሱስም ደግሞ ከስኬቱ ጀርባ ያለው ሚስጥር ምንድነው ለማንኛውም እዚህ እንጋብዘዋለን የኃይሎች አዲስ መጽሐፍ ነው ገበያ ላይ ታገኙታላችሁ ይቻላል ህይወት ላይ ሁሉ ነገር ማሸነፍ ይቻላል አይነት ሐሳብ አለው ለማንኛውም እስኪ በደንብ ያብራራዋል ሞቅ አርጋችሁ ወደዚህ ጋብዙት ኃይሌ ገብረስላሴ ኃይሌ ሰይፈሻ ምን ነው በበዓል ማግስት ምን ነው ታጋቢ ነው ማቅ የሚያረግ ነገር አረቄ አምጡለት እስኪ አለ እንዴ አረቄ ግን ተጣጣለ ምንድነው ቆይ ነው የምለው ለሄን ለማውጣታት ምን አስፈልገ አይ ግን አንዳንዴ ለመድኃኒት አዎ ጨነቀ ሲያረግህ እንትን ሲል ለማንሸራሸር አሁን በተለይ ወደዚህ አሁን ደቡብ አሁን ወደ ጉራጌች ክትፎ ምናምን እኮ ሻው የሚያረጋው ያለሱ አይሆን ባካችሁ አንድ አረቄ ላይሌ አሁን አይደለም ዋው ገና እንግዲህ ሰይፉ በኤቢኤስ ሁሉ እንግዳ ነህ እያየውህ መጀመሪያ የዛሬ 15 ዓመት የመጀመሪያ እንግዳዬም ስለነበርክ ነው ሙሉ ነው ጸጉሩህ ሙሉ ይሁን እንጂ እዚች ጋር ግን እየመጣሽ ነው እቺ ነጭ ነገር ለማየት በበብቃቴ እግዚአብሔር የተመሰገነ ይሁን አየ እዚስካ ያጣ ወሬ ነው አይደል ያጣ የለም እኔ በእውነት ብዙ እንደው በቃ በእውነት ምሳለው ሰይፉ ጸጉር ያበቀለለት ምንም አልሆነለት አይዞ ሰይፉ አይዞክ ምንም ማለት አይደለም ማስተካከል ይችላል አይ ያው አሁን የሚያምርበት እንደው ብትሆን ይሻላል ለምን መሰለ ይታወቃል ወይ ደሞ ችግር አለ ለነገሩ በብዙ ገላግሎታል ሰይፉን አይቀባም ነው እንጂ እኮ አሁን የኔ ሽፈት አይታችኋል አይደለ ስንት ነው 8 ዓመት ነግረውኛል ድሮ ቤተሰቡ 8 ዓመት እንደምትበልጠኛ አውቃለሁ 8 ብቻ አይዞክ እንዴት ኃይሌ ነገጠክ ቆይ አንተ አሁን ስንት ዓመት ነው እንዴ እኔ እሺ እኔ 60 ነኝ አንተ 68 ነህ በቃ 8 ዓመት ነው እንደዚህ ከሆነ ነኝ በቃ ስልክ አይ ብዙ ለምን መሰለ ብዙ ሰው አየን ስንት ዓመት አሁን እኔ እዚህ አንተ ጋር ስቀርብ ለ157ኛ ጊዜ እንዳይሆን ብቻ በጣም ብዙ ጊዜ ንቀር ስለዚህ ሰው ሲያየን በየአመቱ እንኳን አይደለም በየወሩ እንኳን ቢዝልን ብዙ ነው የድሮ ፎቶአችን እያየው ነበር ገና ስትመጣ ያለው ማለት ነው ለውጡ አዎ በጣም በሚገርም ሁኔታ አንተ ከዚህኛው አሽበጣለጣሉ እጪ ሌላው ነገር እንዳለ ነው አይሷም አሁን ሰሞኑን ታው እንጂ ሰሞኑን ቀለም አለቀሽ ሲያልፍም አይነካይ ታው እንጂ የለምጣ እንደ ይቀመጥ ይሄ እኮ እንትን እኮ ነው ሪሲት ረዳችን ለአንድ ሰው ሲል ሰማው መሰለ አሁን ሽበት በፍጹም እኔ ቀለም አልቀባም ማለት እግዚአብሔር ለሰጠኝ እድሜ እኮ ሪሲት እየቆረጠ ነው ስለዚህ በሱ ሂደት ውስጥ ሆናለው እንጂ የተለየ ነገር ለማድረግ ጥረት አላረግም ማለት አሁን አንተ የፈለገ ብትሸብት ቀለም አትቀባም ወደፊት እኔ እንኳን ቅባት ለጸጉ ማን ነው ቀለም ነው ቅባት አልኩ ቅባት ተቀብቻ አላውቅም እንኳን ቀለም ቅባት በእንደዚህ ነክቶኛ አውቅም ይሄ ወዝ የመጣው በተፈጥሮ ነው አይ ፊቴንማ አላካ ታታተ ጉሰ ነገስት መስለሃል ክራውኑ ላረጋው ነበር ግን አይቀመጥም ያዳልጣው አለ እንትን ውስጥ ጨርቅና ምን አርገክ ጨርቅ ይገባል ቆይ መላጣ ንጉስ አለ ካለስ ክራውኑ እንዴት ነው የሚያስቀምጠው ክራውኑን አንስተክ ስላላየው እንጂ ብዙ መላጣዎች እንደሚኖሩ እርግጠኛ ነኝ ለምን መሰለ ንጉሶች ደግሞ ገባ ያሉ አስተሳሰባቸው ስለሆነ መመለጣቸው አንተም ብቻ ነው ያስተሳሰብ ነገር የማይመለከተው ሌላ ላይ ያክብሮት በእናታችሁ አይደል ይወደኛል በጣም አይሌ እንኳን አደረሰን እንኳን አብሮ አደረሰን ባል ጥሩ ነው
ምን ይምለዋል ብለህ ነው አንተ መቼም አትታመም የነሱንም ያቸው አበባ መስለዋል ከኔ በስተቀር አይ ለነገሩ ድብድብ ይያልኩ ስለመጣሁ ለነገሩ አገር ባህል ልብስ በፊት ሯጭ ይያለህ ያለ ስፖንሰር አትንቀሳቀስም ነበር ከውስጥ ሱሪ ውጪ ሁሉም የኢትዮጵያ ምርት እንደነበር አስተዋውሳለሁ አሁን ይሄስ ኢትዮጵያ ሳይሆን ቀረ ብለህ ነው ተው ሜዲ ኢትዮጵያ ነው ሊሆን ይችላል ይሄም አይ ጫማው ግን በፊት ልክ አዲዳስ ስፖንሰር በነበረ ጊዜ ሁሉ ነገር ያመርታል ለምን እገዛለሁ እሱ ካመረተኝ አፈፍ ነው ላፍ ነው ያው በምትሄድ ጊዜ ከዳ የውስጡን ባላስተዋወቅ የውጭውን አስተዋወቅላችኋል ማለት እቤት የመጣው ጊዜ አስተዋውሳለሁ ክረምት ነውና ጋቢ አርጎ አዲዳስ ይላል አስተካክል ጋቢ ነጭ ጋቢ መሰለክ ነጭ ፎጣ ማለት ነው እንዴ በቃ በሚቀጥለው ደግሞ ሰው ሄዶ እናንተ እንዳጠይቁ አዲዳስ ጋቢ አንጣ ብላችሁ ዋው እንደውም ተገናኘን በናሄሌ ጊዜ ባንዲራችን ከፍ ብሎ እኮ ደስ ብሎናል አይደለ ለሀገር ባለውለታ ነው ኃይሌ በግል ህይወቱም ለኢትዮጵያም ክብር ለሰጠው አገልግሎት ምስጋና ግን ይገባዋል ነው ለምናገር ኃይሌ አትቺ ምንም እንኳን ለራሴም ጭምር ብሮጥ አመሰግናለሁ በነገራችን ላይ ሩጫ ሞራል ከሌለ በቃ አትችልም ከተባለ ይቀራ እንትን ነው የሚለው አሁን ሳይፉን ታላቁ ሩጫ ሮጦ ነበር አንድ ቀን ዲስከሬጅ ያደረጉትና 5 ላይ ሳይፉ አንተም እዚህ ነህ ሲሉት ወደ ቤት ነው በኋላ ሜዳሊያ ላኳል እኛ ግማሽ ሜዳሊያ የለንም ሳይፉ ከይቅርታ ጋር በሚቀጥለው አመት አሻሽል ብለ በሚቀጥለው አመት ደግሞ ሰው ከሄደ በኋላ መጨረሻ ደረሰ አሁንም ሜዳሊያ አንስተናል እና በቃ ባስተዛየትና ባስተያየት በመጨረሱ ብቻ ኤክስትራ ሜዳሊያ መጥቶ ነው የሰጠክ የመጀመሪያው ነው ለሜዳሊያ መቼም አይባልም አይደል እግዚአብሔር ይስጥልናል የኔ ሊጤ ገብቷል አሁን አድርሰናል አይነት ነገር ካለቀ በኋላ ነው የደረስኩት አስተዋውሳለሁ ዘንድሮ ግን 25ኛ አመቱን ታላቁ ሩጫ ያከብራል በቃ ለዘመናት ያጠራቀምኩትን ኃይሌን ዘንድሮ ነው የምታዩት ዘንድሮ ሜዳሊያ ወስዳለሁ አንተ ተባለዋል 25 አመት በቃ ለመሰለ ተፎካካሪዎች ለአንደኝነት ይቅርባችሁ ለሁለትና ለሶስት ሩጡ ሳይፉ በመኪና ስለሚሮጥ በትክክል ተመልሷል በእነ ኃይሌ ገብረስላሴ ጊዜ ያው እንግዲህ ወርቅ በደንብ ለምደናል ሁሌም ደግሞ ፋሲካ የለም አይደለ የሩጫው ዓለም ጎልደን ጄኔሬሽን ኖረዋል በእግር ኳሱም እኮ እንደዚህ ነው ለምሳሌ ብራዚል የሆነ ጊዜ ላይ በጣም ይገርሙ ልጆች ይኖራትና ዋንጫ ተብላለች የሆነ ጊዜ 7 ለምናም ልትሸነፍ ትችላለችና ዘንድሮ የሄደው የአትሌቲክስ ቡድናችን ምንም አልተሳካለትምና ቶቶ ብር አግኝቷል ለብሩ በእናታችሁ አንድ አይ ቆይ ቀልድ እንዳይመስልና ብር ያገኘኑ መደዳ አንድ ቀን ብር ያገኘንና በማግስቱ አንድ ሰው ደወሉልኝና ምን ነው አይል ምን ነክታችኋል አሉ እንዴ ምን አደረግን ጌቴ እየተሮጠ እኮ ነው ምንድነው እየተሮጠ የታለመ ያሻላሽንፍ ወርቁን እንኳን አላመጣንም ማለት ብር እኮ ሁለት አግኝ አለ ነገሩ ነትክን ነው ብሩ ከተገኘ ለካ ወርቅ ይገዛል አለ አይ ቀልድ ይሄንን በቃ እንደው ስማቸውን አልጠቅስም እንጂ አሁን በስልክ ነው ከዛ በጣም ስቄ ለብቻ ሳስበው ለካ መጀመሪያ አልገባኝም ነበር ለካ ብር ካለ ወርቅ ይገዛል እኔ ደግሞ ሬዲዮ ነው የምሰራውና ቀዳሜ ዕለት አንዱ ደወለልኝ ሳይፉ እንዴ ነህ ደህና ነህ አው ዘፈን እስኪ ይዘጋጅ ከፍ አለ አለኝ ውጤት እኮ አልመጣም ስለ እኮ ለደማችን ነው ደማችንን ከፍ አረጉታል አይ መሬት ያለ ሰው እዛ ብትኖር ግን የሚገርም ሁሉ ጊዜ መደሰት ወይም ደግሞ ሁሉ ጊዜ ውጤት መጠበቅ ልክ ነው ወይ ሁሌስ የሰው ልጅ ወይም ደግሞ እንደ ቡድን ሁሌም ስፖርተኛ ይሳካለታል ወይ ያው አይሳካልኝም ብለህ አትሮጥማ ሁሉ ጊዜ ስትሄድም
አሳካዋለሁ አሸንፋለሁ ብለህ ነው ሰውም ደግሞ እንድታሸንፍ ይጠብቃል ምን ይላል በእኛ ስፖርት መሰለክ አንተ እቅድህና ፕላንህ ለወርቅ ነው ይላል ብርና ነሐስ ግን በራሱ የሚመጣ ነው አንተ አቅደው የሚመጣ አይደለም ሁሉ ጊዜ ስፖርት እናንተም አሁን ምነግራችሁ በትምህርትም በስራም በምንም ቢናምበር 1 አንደኛ ለመሆን ሂዱ ሁለተኛና ሶስተኛ እናንተ አቅዳችሁ ሳይሆን በራሱ ይመጣል መጠበቅ እንትን ነው በቃ ተፈጥሯዊ ነው ወይንም ደግሞ አንዳንድ ጊዜ ምንድነው መሰለህ አንዳንድ ጊዜ አንዳንድ ሰው እኔ አሁን ምትናደድባቸው ቦታ አለ አሁን እናንተ አለማግኘታችን ሊያናደዳችሁ ይችላል አይደል አንዳንድ ጊዜ ደግሞ አንዳንድ እንትኖች የሆነ እቴ ተፎካካሪዎቻችን 7 አገኙት አለ 7 ወርቅ ነው ያገኙት ኬንያው ጎረቤት እና እንደዛ እንዳትሆኑ መሰበታ አንዳንድ ጊዜ ሞራል ይነካ አሁን እናንተም ማቀበጣችሁን ይመስለኛል አይ ምንድነው መሰለህ ትንሽ ነገሮች ነው ጥቃቅን ነገሮች ይዘው ይሄዳሉ እንደዚህ ዛሬ እኮ ጀመረኩ አይደለም ትንሽ ሰንበት ብትብሏል አንዳንዴ በስፖርት ውስጥ ምን እንደሆነ ታውቃላችሁ ልጆች በስፖርት ብቻ አይደለም እኛ በማናቀው ውስጥ እየገባን ምን እንትን ምንል ከሆነ ብዙ ነገሮች ይበላሻል አንዳንድ ጊዜ ለሚያውቁ ሰዎች ስፔሻሊ ስፖርት ለሚያውቁ ሰው ነው ጥለምትን ያው ለሚያውቅ ሰው ግን ስፖርት ላይ ምን መሰለ አሁን ለምሳሌ እናንተ ወርቅ አስለምድ ሰው ወርቅ ይጠብቃል ክራይሲስ ወይም ደግሞ የሆነ ክስረት ሲመጣ እንዴት ማኔጅ እንደሚደረግ አይታወቅም ነገን ጥሩ ለማድረግ አሁን ለምሳሌ ያልተሳካለ ሰው ስናይ የሱን ስህተትም ከሰራ ነው ማለት በስህተት ነው የምናርመው ለምሳሌ ዘንድሮ አትሌቲክስ ቡድን ገቡ እና ልክ ሲገቡ ሻንጣ እየገፉ ዜና ላይ ታዩ ያስቲ መጀመሪያው አስተያየት ምን ቢል ጥሩ ነው ጭራሽ በጧት ገቡ ማታ ስንተኛ መግባት ሲኖርባቸው አይ ግን ምንድነው ወዘለ መቼስ we have to keep the moral ምክንያቱም እነዚህ ልጆቻችን ችግር የለባቸው አትሌቱ እኛ ችግር ካለ ይሄንን ማኔጅ አድርጎ እነዚህ ልጆች ከትሬኒንጋቸው ከልምምዳቸው ጀምሮ የሚወስደው አካል ነው እንጂ ችግር ያለበት ሌላው ምንድነው መሰላችሁ በጣም እኔ የማድነው ነገር አሁን ስብሰባ እየበዛ ነው ማለት ለማጠቃቀል በዚህ ዲስከስ እየተደረገ ነው ባለሙያ ተጠርቷል ፕሮፌሰር ዶክተር ነው አልኩ ይቀርታ መጥቷል ይላል እኔ ያሰጋኛል ምክንያቱም ለምን መሰለ ፕሮፌሰሮችና ዶክተሮች እና ደግሞ እንትን ቢመጡ ኖሮ እኛ አሁን ሜዳማ አንገባ እንግሊዝና ፈረንሳይ የተሻለ ፕሮፌሰር ዶክተሮች ምናምን አለ ኦኬ ለነዚህ እኔ ትልቅ ሪስፔክት አለኝ ግን ሙያው የሚጠይቀው አንዳንድ ጊዜ ከገጠር ከመናምን ትንሽ እኮ እንትን ይሄኛው ኦኬ ከሆነ ወደ ሩጫ ወደ ሌላ ትሄዳለ አይደል ኦኬ ያገብተዋል አይደል ኦኬ ያው እኔ እንደውም አንዳንድ ለምሳሌ 12ኛ ክፍል 82 ዓመተ ምህረት ጨረስኩ እሺ አሁን እዚህ ቁጭ በየሳስበው ፈተና ያኔ ማለፍ መቼስ 4 ሰው እንዳሁኑ ነበር የሚታለፈው በአንድ ትምህርት ቤት ውስጥ 4 ነው በዲግሪ የሚያልፈው 4 ሰው እሺ 600 ተፈትነን 500 ያለ ዩኒቨርሲቲ አንድ ነው እዛቹስ ለመግባት 4 ሰው ወይ 5 ሰው ነው የሚያልፈውና ከአራቱ ከ5 ሰው አጥቶ ምናልባት ከአራቱ 5 ሰው መሆን የቻልኩት በሩጫ ነው ውጤት መጥቶልኝ ቢሆንስ ኖሮ ኃይሌም አሁን እዚህ አይቀመጥም ነበር ሯጭም አይሆንም ነበር አሁን ወደ እንትኑ ወደ ኮሌጅው ስለዚህ መጽሐፍም ላይ እኮ ይላል እንግዲህ ስለ ስኬት እዚህ ላይ ይላል መሰለ ጥበብ በትምህርት ብቻ አትገኝም ተከክል እሷን ለማግኘት በሚደረግ የእድሜ ልክ ሙከራ እንጂ የአልበርት አንስታይን አባባል ነው ግን መጽሐፍ ውስጥ ስላየውት ነው ጥበብን አንድ ሰው ከትምህርት ቤት ብቻ ሳይሆን በራሱ ትግልና ጥረት ሊያገኘው የሚችል ጉዳይ ነው እያልከ ነው በዚህ ታምንበታል አንተ በጣም ትምህርት ቤት ብቻ ነው እንዴ ጥበብ በሄዳችሁበት በወጣችሁ በወረዳችሁት በሰራችሁት ኢቭን ፌል ባደረጋችሁበትም ተምራችሁበት እንደ ሌላ ልዋስልህና አሁን ይሄ አምፖል የሚሰራ ቶማስ ኤዲሰን አዎ 999 ሞከረ ተባለ እና በአንድ ሺኛ ነው እና ግን ይሄ ሰውዬ ተማርኩ ነው ያለን አይደለ ሰጣችሁ እንደሆነ ታሪክ በምን ተማር አይ 999 ጊዜ አምፖሉ ማን ማይበራበትን መንገድ ተምሬበታለሁ እና ጥበብ ስንፈልገው እንደ ሰዋዊ እዚህም ላይ ታውገኙታላችሁ ፌልም ካደረከው ከወደክበትም ከምንም ነው የምትማረው መጥፎ ምንድነው ከወደከው በካልተማርከውና ያንን ካላሳካው እንግዲህ ምንድነው
ጠዋት የመታ ድንጋይ ማን ነው ማታ የመታ ጠዋት ከደገመህ ድንጋዩ ማን ነው ራስህን ለምን ድንጋዩ ብለህ እንደዚህ አላልኩ ለምጣስ ለድንጋዩ አንዴ እኔ ታው ለሰውና እንትን አትበል አይ ለነገር በነገራችን ላይ ድንጋይ ስድብ ነው አይደለ አሁን ለአንዳንድ ሰው አትላንታ ሄድኩ ጊዜ ስቶን ማውንቴን የሚባል አለ ማከብሮት ድንጋዩ እንዴት በቃ አሜሪካን ሀገር በሁለት ነገሮች ላይ በሁለት ስድቦች ላይ ያለኝን አቋም አስቀይሮኛል አንደኛው ውሻ እንዴት ውሻ ትላለህ ውሻ ያለውን ክብር ሁለተኛ ድንጋይ አዎ ድንጋይ ስቶን ማውንቴን ያየ ሰው ያውቀዋል ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ኮዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረሌላም አለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። እስኪ ኃይሎች ከእረኝነት ነው የሚጀምረው እርግጥ መጽሐፉ አጠቃላይ ስላንተ ብቻ አይደለም ከእረኝነት ይነሳል ያንተን ከፍታና ዝቅታህን ይቃኛል እንቁላል ሸጠ ነበር ኃይሌ ምን ያልሸጥኩታል እንቁላልም አለ ጭድ ተቃለን ጭድ እንዲያው የጭቃና ግርግዳው እሷንም እንኳን ራሱ መከረ ምክንያቱም በእኛ ሀገር አሁን ብዙ ልታስለፈልፈኝ ለምን በእናታችሁ ይለፍልፍ አይ ድሮ ፊልም ወዳለው ልጅ ሆኜ ትምህርት ቤት ፊልም ነበር ፊልም ዛ ጥያቄን ሰምቷል ፊልም ነበር ፊልም በመግባት ማለት ነው እሺ አታስተካክል እና 50 ሳንቲም በጣም ያስፈልገኛል እና ያቺ 50 ሳንቲም ለማግኘት እኛ ሀገር ቤት ጭድ ለከብቶች ብዙ ጊዜ ሆዳቸውን ያደርቃል ስለሚባል ከተማ ያሉ ደግሞ ጭዱን ለምርጊት ለጭቃ ይፈልጉታል ያው ቤተሰብም በቃ እንትን ብለ መጠቀም ነው ትጭናለ ትሄዳለ ትጭና 75 ሳንቲም ምንም አንድ አህያ ሙሉ አስብ ከገጠር ዘመታ 50 ሳንቲም ከተገኘ ችግር የለም ለፊልሟ ግን ያን ለታት ገባ አህያዋ መመለስ አለባት ወደ ቤት በሌላ ጊዜ አሁን ጭዷን የምትሸጠው ወይ እሑድ ወይ ቅዳሜ ነው ትምህርት በሌለ ቀን ፊልም ግን ስገባ ያቺ 50 ሳንቲም ኪሴ አትጠፋም ለምሳሌ ከሰዓት ፈረቃ ደስ ይለኝ ነበር ድሮ ለምን መሰል እጥፍላለሁ 50 ሳንቲም ወደ ሲኒማ እጥፍልና የመጀመሪያ ለ2 ሰዓት ከምናምን የህንድ ፊልም በቃ እንቀቀዋለን ነው ማለት ደሞ ይዘፍናሉ አራበለው ዳንሱ ምናምን ነው በቃ እሱን ተዛዛ ረፍት ባልተወጣና 1 ሰዓት ደግሞ እነጨው በቃ ስፒከሩ ውጭ ድረስ ነው በቃና እሱን ያለው ይገርማል ሞራል ሆኖኛል በሩጫ ሞራል እንደዚህ ህንድና ሩጫ እኮ አይገናኙ አይደለም ለምን ያ አንድ ሰው ብቻውን ያንን ሰው ሲቀጠቅጥ ታያለ እንትንም ታያለ አየ ሞራል ይዘ ነው የምታድገውና እኔ ደግሞ ሲዘፍኑ ተራራ ላይ ሮጦ የለ እሱ መስሎ ነበር ሞራል አዝ የነ ምንድነው ሳንቹ ምናምን ድሮ ተቃጣ ጀተንድራ ምናምን ነጂም ምናምን ካሪካብ ምናምን my friend is elephant ምናምን እነሱ በጣም ማዘር ኢንዲያን ግን በድግግም ነው ያየ ማዘር ኢንዲያ is the best የገባ ታለቅሳለ ለምንድን ነው ግን ህይወታችን ነው ኢትዮጵያዊ ነው መስለው ግን እኔ ማውቅ የፈለኩት እንግዲህ ጭድ ገስቶ ሲኒማ የሚገባው ኃይሌ ሻጦ ነው ገስቶ ጭድ ሸጦ ሲኒማ የሚገባው ኃይሌ በጊዜ ሂደት ሲኒማ ቤት ከፈተ እሱ ራሱ ፊልም ሰራ ወል እሱ እኮ ነው አሁን የሚገርም ምንድነው መሰለክ እኔ ፊልም ከመውደድ የተነሳ አሁን ዓለም ሲኒማ ታስታውስ እንደው ምን አንተም ራስህ መቼስ እንትን ብለሃል ተጣቅመህበታል ተው እና ምንድነው ሆነ መሰላችሁ ገንዘብ አገኘው ፊልም ወዳለው
ልክ እንትን መሬት ያኔ የስንገን በ25 ምናምን ዓመት በፊት እኮ የግል ሲኒማ የለም ይግል የለም መንግስት ነው እና በቃ ሲኒማ ነው መገንባት ያለበት ሾክ ዳዳ ሁሉ እንዴ ምን አይነት በቃ ሲኒማ ቤት አለ ልጅነት ጭድ ሸጠን እኮ አይደለ በቃ ለምን መሰለ እኔ ሆቢ ሆነ ማለት ነው እና ሲኒማ ተሰራና ምን ልታሳይ ነው አሉ ባርኮ ሲስተም ድሮ በሰራውንዲንግ $600,000 የተገዛ ነው ጠቅላላ ሰራውንዲንግ ሲስተሙ ሲኒማ ቤት ውስጥ ማለት ነው ሲኒማ ምን እናሳይ ከዛ ካሴት ያመጣችሁ ከተቱበት ከቪዲዮ ቤት ከዛ ማኒ ከዛ ፊልም አሰራው የመጀመሪያ ፊልም ታውቃለህ ነፃው ትውልድ የሚል ፊልም አንተ ነው ፕሮዲዩሰር ከአብርሃም ጋር ሆነን ስክሪፕት ጣብዬ መጣና እዛ ሰሜን ሸዋ ሄደው እነ ችሎታው ካልካይ ምን ስንት እነ ፋሲል ደሞዜ ሁሉ ነበሩ 3,000 እየከፈልኳቸው በዛን ጊዜ 3 ሚሊዮን ብር 140,000 ብር አቅላላ ፊልሞቹ ታውንጂ አቅላላ ፊልሞቹ ከነ ኤዲቲንጉ 140,000 ፈጀ ዋው አሰርቼ በቃ ይሄ ነው ፊልም አንደኛ በየስል ማን ይግባ 5 ይሆናል ብቻ ናየው አይደለም ወጣቱ አይፈልግማ ወጣቱ እንትኗን ፈልጋቸው ፍቅረኛ እሱ ያብታም ልጅ ነው ልጅቱ ያብታም ልጅ ነች የዳሱ ሄዳ ነው ሲዋደዱ አይነት ነው የሚፈልገው ግን ምንድነው መሰለህ መቼስ እግዚአብሔር ይስጣቸው ብዙ እናንተ አንተን ጭምር መጀመሪያ የነበሩና ቴዲቡ በለው ታጠቅ በለው አመጡታ ተሰለፋ ፒፕል እነ ጉዲፈቻ መጡ ተሰለፉ እነ ጉዲፈቻ መጡ ወንዶስ ጉዳይ ሰማይ ፈረስ መጣ እነ ቀዝቃዛ ወላፈን እና ሞቃት ወላፈን ምናምን ይፈለጋል መጣ በነገራችን ላይ ጣት ተቆርጧል እንደ አንተ ይፈለጋል ቤቱን ሰጥቶ ቤቱ ውስጥ ቀርጸን ሲኒማ ቤቱ ውስጥ እንድናሳይ ድል ስላልመቻችልን አይኔና መስግን ሊመናታቸው አይ ምንድነው መሰላችሁ አራጣ በዳሪው ጣቶች ቆርጥ ነበርና አንዱ የሱ ጣት አልተቆረጠም ግን አንተ አይደለ አልተቆረጠም ተለማመጥክ ከፈል አሳዩት ግን እኔ ማውቀ የፈለኩት እድሜን ሳይሆን አሁን እንቁላል ሸጠ ከነበረ አንተ በምትሸጥበት ጊዜ እንቁላል ዋጋው ስንት ነበር አይ ልጆቹ ደንግጠው እንዳትወጡ በሩን ዝጋ አሁን የሆነው ነገር ልንገራቸው 1970 ዓመተ ምህረት ነው እውነቴን ብነግር አሁን እኔ ምናልባት ዛ ሰላያሉ ሊያርሙኝ ማነው ሊሰሙት ይችላሉ እንቁላል በወቅቱ 15 ነበር በብር 15 ነበር እኔ ግን 17 እንቁላል ነው ሸጬ የተመለስኩት ለምን ምን ሆነ መሰለ አስተማሪው ደብተር አልቋልና ካላመጣክ እዚህ አትገባም ተብዬ ተባረርኩ ከትምህርት ቤት እና እናቴ አባቴን እንዳትጠይቅ ልጁ ልታበላሽ ነው ይሄ ጮርናቄ ምናምን ድሮ ታቀጮርናቄ ሊባላ ነው ይሄ ሊባላሻል ተባለና እንቁላል ደሞኛ በየዶሮቹ በየስራ ስር ነው የሚወልዱት እና በቃ ያንን ልቀም ተባልኩና ለቀምኩና 17 ሁለቱ ከተሰበረብህ ሁለቱ ለመጠባበቂያ አሁንም በጭድ ነው በጭድና በእንትና አድርጌ ሄድኩ ገበያና ዘረጋው እሺ ዘረጋውና በቃ ታይበት ቶሎ ለመሰለ ከሰዓት መግባት አለብኝ 4 ደብተር መገዛት አለበት 4 ደብተር እና አንድ ብር ነው መፈልገው እዛ አንድ እናት መጡና ምንድነው ስንት ነው 15 አልኳቸው እንደዚህ ያዩና ቆጥረው አስገቡ ከዛ ሁለት ቀረ ምንድነው አሉ ሲሉኝ እኔ ደግሞ እንደ ዋጋ እንደንትኑ አንዳቅማ እንዲሰጡኝ ነው 10 ሳንቲም ብለ 5 ሳንቲም እዳ አሉኝ አሁን አይቻልም ብዬ እንዳልን ሌላ ስንት ሰዓት ልቆይ ነው ሊገዙኝ የመጡ ከስንት ሰዓት በኋላ እሳቸው ናቸው እሺ አንድ ብሩን ብቻ ከሳቸው ላይ አፈፍ አድርጌ ትምህርት እንዳይረፍድብኝ ከነንተኑ ጨርቆ ከነጭዱ ጥየላቸው ሁለቱን እንቁላል ሰጠ ወደ እንትን የሮጥኩና 4 ደብተሬን ገዝቼ 4 ደብተር በብር በአንድ ብር ገዝቼ ገባሁ ይሄ አሁን እንግዲህ ለነገሩ አሁን ካልኩሌት ስታረጋው አሁንም 4 ደብተርና 15 እንቁላል ኦልሞስት ተመሳሳይ ነው አይጋስ ስቆይሽ ካልኩሌት አድርጉት እስቲ አንድ ደብተር ስንት ነው አንድ ደብተር ወደ 100 ብር 70 ብር ባይ በቃ ያው አይደል ያው ምንም ለውጥ የለው ዋው 4 እንቁላል ነው አንድ ደብተር በጣም ጊዜው ግን በጣም ይገርማል በጣም እንቁላል ጭድ እንዲህ አይነት ነገሩን ኃይሌን መነሻ ሳየው ከሯጭነት ይልቅ የነጋዴ መንፈስ ለዛ እኮ ነው እየነገርኩ እኮ አሁን እንዴት አሁን እኮ ምንም አንል አይደለ ምንም አንል ትንሽ
አይ በዛ ጊዜ በነገራችን ላይ ጭድና እንቁላል ይውልህ እኛ ገበሬዎች ጥሩ አምራቾች ነን ግን እነዚህ ኤክስትራ ነገሮች ናቸው ያ ምርትማ አይነካም ላንተ ምን ቆርጦ እዛ ጋር ትደርሳለህ አደርሰም ላንተ አትበላ ይሄኛው እንትን ይሄ ኤክስትራ ምንድነው የሚባለው ይሄ ተረፈ ምርቱ ያው እንዳትበላሽ ብቻ ነው ዋው ድሮ ግን ብስኩት ጮርናቄ ገዝተሃል በ5 ሳንቲም አንድ ነበርና ያስገረፈኝ ነገር ነግሬህ እንደው አላቅም ጮርናቄ ገዝቼ እንትን ብዬ በቃ ሰው ሳይኝ ይበላል ብዬ ኪሴ ከተትኩ እና ካኪ ነበረ የትምህርት ቤት ኪሴ ካኪዋ ላይ ዘይቷ ወጣች ከዛ ቤት ስገባ እንቃቀመስ ነው ለምን መሰለህ እኔ አላየኋትም መንገድ ይየርኩ ከከተማ ወተን ነው እንግዲህ እና መንገድ ሌላ ሰው ካየው ከዛ ከጮርናቄ ቤት ስትወጣ ካየ ሌላም ሰፈርም ሰው ያወራል እኔ ደግሞ እንደምንም ብዬ አምልጬ ከእንትን ሄጄ መንገድ ላይ በልቼ ግን እቺን አላየኋትም ስደርስ ትንሽ ዘግየትም ብያለሁ ይመስለኛል ምንድነው ይሄ ተባልኩ አመድ ቡን ይበል ቡን ነው ያልኩት ወዴት መነቃነቅ የለም መቅመስ ብቻ እንዴ አልኩ ወዲያው ምንድነው ሲሉ ይኸው ዝጋ ግን አሁን የገባኝ ነገር ለምን ቅባት እንደማይጠቀም አሁን ነው የገባኝ በልጅነቱ በደንብ የፓስቲ ቅባት ጠጥቷል ላይ ነው አስተዳደግህ ግን በጣም እንግዲህ ፊልምህም ላይ አለ ኢንዱራንስም ላይ ታን ኃይሌ በቁም እንግዲህ the living legend እንደሚሉት ፈረንጆቹ ሆነሃል ምክንያቱም ብዙ ጊዜ አሁን ሰዎች ታሪካቸው የሚሰራላቸው ፊልም መጽሐፍ የሚሆንላቸው በተለይ በኢትዮጵያ ታሪክ ከሞቱ በኋላ ነው አንተ ግን በቁምህ ሐውልትህን ስላየ አሁን የምን መጽሐፍ የኔ ታሪክ አይደለም ዋላ ነግሬያቸዋለሁ ስትወጡ ነገር እዚህ የለም ምን ዋጋ አለ እንትን ላይ ነው ምንድነው ይሄ የመን ላይ ነው ያለውና ታላይ ይሄ ሩጫ ኃይሌን እንደውም የምታገኘው በታሪክ ውስጥ በጣም ትንንሽ ነው ምንድነው መሰለ መነሻውን አንድ ነገር ልንገራችሁ ወደ ቁም ነገር ስንት መነሻው እኔ ብዙ ጊዜ የተለያዩ ካምፓኒዎች ይጠሩኝና ሄዳለሁ አንድ ሰዓት 45 ደቂቃ ምናምን ያስፈልፍ ብዙ ገንዘብ ከፍለው ይሄንን ለሃላ አሳፍረው አይፈረንጅ ሞኝ ነው የኔ ታሪክ ምን ያረግለታል አውራን ምን ከልጅነት ከመወለድክ እስከ ሻምፒዮን እስከሆንክበት ቁጭ በለታው ልምድ ና አንዳንድ ጊዜ አንዳንድም ጥያቄ አለ ምናምን ይጠይቃሉ መልሳለሁ በቃ ለአንድ ሰዓት ያወራውትን ከዛ እኔ ነገር ያለልም በቃ እነሱ ጨርሳለሁ ማለት ሲኦዎች ናቸው የነ ኮካኮላ የነ ሲመንስ የነ ጂፎረስ በጣም ትልልቅ እኔ አሁን እዛ ፊታቸው ስቀመጥ እንዴ ምን ናክቶኝ ሰውየው በግል አውሮፕላን ይመጣ እንዴ ያሳውሳል ሲመንስ ባለ እንትኑ ሲኦ ዘግናኝ ነው ለነገሩ ደሞዙ ራሱና በእንደመጡ ቁጭ ብሎ እኔን ሲያዳምጥ ከሌሎቹ ማአት ወደ 300 ምናምን ይሆናሉ እሺ እኔ ግራ ገባይና አንድ ቀን እንደው እነሱ ከጨረስኩ በኋላ እነሱ ከፊት ነው ተቀምጠው እኔ ከኋላ ቁጭ አልኩ ተዛ ሲተነትኑ ቆዩልም ይውላችሁ እንዴት ሻምፒዮን እንደሚሆን እንዴት ካምፓኒ እኔን ያገናኝ ኃይሌ እንዴት ተነሳ እንዴት ሰራ እንዴት ወደቀ እንዴት ኢንጁሪ ሲመጣበት እንዴት የነን አለፈ እንዴት ሪካርዱን ሰበረን እቺ ነገር ለካ ተጠቅማለች ብዬ ልጄ ጽፋለሁ ስለ አንተ ታሪክ ስትለይ ከጻፍሽ የምትጽፊው እንዴ ነው እንዴ ጻፊና ለሰው ማስተማሪያ ይሆናል የኔ ታሪክ ሌላ መጻፍቶች ብዙ መጻፍቶች አሉ በነገራችን ላይ ብዙ ፈረንጆች ጻፏቸው መጻፍቶች ውጭ ሀገር ማለት ነው እዚህ ጂሮ ከጻፈው እንትና ቲም ዲንሰን ጻፈዋል ባዮግራፊ ከዛ እሷ ይሄንን አፍሪካ ቀንቃኝ ነች ያቀንቃኝ ማለት ከነ ፕሮፌሰር ፓትሪክ ሉሙምባ እንትን ማአቶች አሉና ዛ ከነሱ ጋር ታወቀ ትክክል ነው ኃይሌ ያለው አሉ በይ ጀምር ያሉ እናገዘሻለን አሏት 2 አመት ፈጀ ወደድኩት ይሄ ለሩጫ ብቻ አይደለም ለሁሉም ሴክተር ለህይወት ላንተም ይጠቅማል ሰፊ በጣም አንብበው አረረረ ይሄ እንግዲህ የመጀመሪያ አልበሜን ነው ያበረከትኩት አልበሙ ያይል አልበም ምክንያቱም ብዙ ነገሮች አሉት መጽሐፉ ማለት ማንበብ የግል ህይወት ብቻ ሳይሆን ለምሳሌ ህይወታችንን ለመለወጥ ምን ማድረግ አለብን ሊሆን ይችላል የሰው ልጅ በከፍታውና በዝቅታው ውስጥ ጥንካሬን
በተመለከተ እንዴት የሚመጣውን ችግር መቋቋም ይችላል ለምሳሌ አሁን ምዕራፍ 5 ላይ ስለ ንባብ ራሱ የሚያነብሰው 1000 ህይወቶች ይኖሩታል የማያነብሰው የሚኖረው ግን አንድ ህይወት ብቻ ነው የጆርጅ ሪቻርድ ማርቲን አባባል ነው እና ኃይሌ እንደጻፈው ብለ ደሞ ኃይሌ ለታደምታላችሁ አይ እዚህ ላይ ምንድነው መሰለህ አሁን ይሄንን የመጀመሪያው አርስቱን ስታነብ ነው ያገኘው በውስጥ ደግሞ የብዙ ሰዎች አባባል የብዙ እንትኖች አባባል እኔ አንድ ነገር ልንገራቸው አይደለም እቺስ በዚህ መጽሐፍ ገበያ ብር ለማግኘት መስሎ ከሆነ ስለሌላ ጉዳይ ምንድነው የምታገኘው እኔ መጽሐፉ ሰው ልጅ ደርሶ ሰውን አንድም ሆነ 1000 ሰው መቀር ከቻለ እኔ ለምንድነው ስንት ብር እየከፈሉኝ እነዚህ የውጪ ቅድም ነገርኩክ አሁን ድረስ እየሄድኩ ነው እኔ በጣም ይገርመኛል እንትኑን ነው መስማት እንፈልጉት ስለ ኃይሌ ታሪክ አቺቭመንት ነው አቺቭመንት እንዴት ሆኖ አየክ ምንድነው መሰለህ ለነሱ የሚጠቅማቸው ስፖርት ባይ ኢትሰልፍ ምን እንዴት ሻምፒዮን ሁሉም እኮ ለማሸነፍ ነው ለምሳሌ አንድ ካምፓኒ አንተ አሁን እዚህ ጋር ቁጭ ብለሃል አይደል ሻምፒዮን ለመሆን ነው መሰራው ሻምፒዮን ለመሆን ግን ትሩ ዳታ አትሌቲክስ ይጠቅማል ለምን መሰለህ የጊዜ አጠቃቀምህ በለው የእንትን የሰዓት ዲሲፕሊን በለው የማንበቡ የምን እነዚህ ሁሉ እዚህ ውስጥ ተጠቃለው ተቀምጠውልኛል እኔ አደን ነው በጣም ወድጄለዋለሁ ምንም እንኳን ልጄን ብትሆንም በጣም አፕሪሺየት አድርጊያታለሁ ሜላት ጎበዝ መጨረሻ ያው ብዙ እህቶቿም ያግዟት ነበር ማለት ያው እኔም አለሁ ደሞ አትርሳ እሱማ አንተም እኮ እንደው ምርቃት አይደል እንዴ ያባቱን ታሪክ በአደባባይ ላይ በደማቁ የሚጽፍ ልጅ ይስጣችሁ ልክ እንደሜላት ማለት አሜን በሉ ባላካ አሜን ይቀራል ንግሪያችኋል አሜን አይ በደስ ይላል እኮ ጀግና አባት አላት እሷም ደግሞ ያባቷን ታሪክ ለሌሎች እንዲሆን አድርጋ ከሌሎች ጋር ተጣምራ ነው የጻፈችው ያንተ ስኬትን በሜላት ውስጥም ያለው እኮ ምክንያቱም ካንተ ስኬት ጀርባ ዓለም አለች እንደው ዓለምን ምንድነው በተላት በቀጽል ስሟ ማን ናት አልዬ ከዛ ውጪ የቤት ውስጥ ድርሻዋ በፖለቲካ ይገለጽ ቢባል ምንድነች ዋው ከያንዳንዱ ሴት ወንድ ሰክሰስፉል ወንድ ጀርባ ሴት አለች ጠቅላይ ሚኒስትሯ ነች ቦታ ፖዚሽኑ እሱ ጠሚዋ ጠቅላይ ሚኒስትሩ ጠሚው ይባላል ያው ጠቅላይ ሚኒስትሩ ከዚህ ሰው ጀርባ ሁሉ አሉ ኦፍ ኮርስ ከምን አሁን እኛ ድርጅት ትልቅ ድርጅት ነው የኛ ድርጅታችን እና ያው አንዳንድ ጊዜ ነው ያው ታቃለክ እኔ እንደሩጫው አንዳንድ መስመርም የለ ተባላዝ በዚህ ጋር ነው ረሺ ክብርት ሰላም ተሰጠው ወደ ዘመመለስ ያው ምንድነው መሰለ እንደውም በባህሪ እኔ ያው የምታይ ሰይፉ ያው ለዘመናት አሁን እኔ ሲሪየስ በሆነ እዚህ ጋር ኃይሌ ዛሬ ምን ታማኝ እኔ ያው ትንሽ ጨዋታ ፈታ ማለት ህይወት ራሷ ፈታ እንድትላ ለምን አስጨነቀን እንዴ ሮማ አስጨነቁን እንደገና ተጨነቀ ፈታ እንበል ጎበዝ ይሄ አባባል ያመቻል ሲጨመቅ የሚያምረው ጭማቂ ብቻ ነው የሚለው የድርሽው ኦፍ ኮርስ በጣም ጭማቂም ታዲያ ይሄ አንተ አባባል ነው ግን አልሰማሁት ከዚህ በፊት ታውቃለህ አሪፍ አባባል አተዘፈኩ ቀጡ እኔ ነግራቸዋለሁ በጣም ቀጣል ጭማቂ አምጡለት የድርሽዳን አባባል ኧረ እየጠጣ እስኪ እየጠጣ ቺርስ አንዴ ኃይሌ ትዳሩና ኃይሌ ብዙ ወሬ ነበር ከተማ ውስጥ ጫፍ ላይ ደርሶ ሊፋታ ግማሹ ተፋታ እንደው ዛሬ ነገሮች ሁሉ አልፈዋል እንደው የልብህን ንገረኝ እንደ ኑዛዜ እውነት አስቸጋሪ ሁኔታ አሳልፋል ትዳር አረ በእናት አንድ ግን ነገር እኔ እንደመሰለም መቼስ አሁን አንዳንድ ጊዜ እኔ ቤት ውስጥ የከፋ ነገር ከባለቤቴ ጋር እኔ አመሌ መጥፎ ነው ምን አለ አመሌ በጣም ነጭናጫ ነው እሺ በጣም እንትን ነው አልዬ ግን ባለቤቴ በጣም ቻይነች ከሚገባው በላይ አሁን እንደው ብጣላ እንኳን ግፍ የሚሆነው ወደኔ ነው ስለዚህ እንደው ያሁን የተወራ ጊዜ አረ አንቺ ተይኔኝ እንጂ በስማም ለምን መሰለ ያው አንዳንድ ጊዜ
አንዳንድ እንደ ቀልድ ይመጣና እንደ ምር ይሆናል ወይ ደግሞ አንድ ቦታ እኔ ብቻዬን ሄጄ ወይ ደግሞ እሷ ብቻዋን አይ በቃ የተባለው ሁሉ እናት ነው ባለው አይደለም እኮ እሷ ብቻዋን እሱ የለም እሷን ትቷት መጣ ይባላል እኮ ምን ለምሳሌ አንዳንዴ ከዛ ይሰውረክ ነው ግን በቤት ውስጥ ሳንነጋገር ሳንወያይ ሳንጨቃጨቅ ቀርተን አይደለም በመሰረታዊ የሆነ ነገር ግን ፈተኑ ነው ምናድር አንዲት ኬዝ ኦቨርናይት አታድርም እኛ ቤት አሁን እንግዲህ በእንተነ ፍቅረኛ ከነ ምናምን 30 ስንት ደረሰ 32 ደረሰ ዋው በጋብቻ ደግሞ 29 ዋው ብዙ ነው አሁን ልጆች እኮ ያውታል እንግዲህ ፍሬዎች ናቸው አዎ ፍሬዎች ናቸው አረ ኃይሌን እንኳን ለ30ኛ ዓመት የጋብቻ ባለ አደረሰ ባሰላው የሚቀጥለው የመለስ አበባል ያመጣል አሁን እኮ በቅርቡ እንግዲህ ወደ መዳሩም ትገባል አሁን እንደው የሚገርማችሁ ሁድ እኮ ሰው ይፈልጋል ሲባል መደንገጥ ጀምሬያለሁ እናት ሽማግሌ ቢመጣስ ስለዚህ አይታወቅም አይ ግን ዘመናዊ እንዴት ነው ውጪ ነው የሚያልቀው አሁን አንተም እንደሌሎቹ ሽማግሌዎች ምን አለው ትላለህ ታውታው ይጻፉ አራታው እኔ ከኔ አትጠብቀው ይሄንን ጥያቄ ለምን መሰለህ ምን ኖሮኝ ነው እዚህ የደረስኩት ምን ኖሮኝ ነው እነሱን ያመጣው እኮ ስለዚህ እኔ ጥያቄ ሌላ ነው የሚሆነው ምንድነው እስኪ አሁን እኔ አሁን ሽማግሌ በሱ በኩል መጣው ለባ አይደለም እሱ መጥቶ ሲያገባ እኮ ልጄን ብቻ አይደለም የሚያገባው አረ አንላቀቅም እኛንም ጭምር እኮ ስለዚህ አሃ ለኢትዮጵያ እንዴ ጎበዝ ሲሪየስ እኮ ነው ጋብቻ እኮ ሲሪየስ ነው እንዴ ጋብቻ ምን ነካችሁ ለምን ነው ሽማግሌ ምን ነካ እንዴ ሽማግሌ እኮ ሲመጣ እንዴት ነው ወዳታለሁ አፈቅራታለሁ ከዛስ መልስ ያለው እንዴት ነው ጉዳዩ አሃ ይውደድ ያፍቅር ትክክል እሱ መብቱ ብቻ አይደለም ግዴታውም ጭምር ነው አይደለ ከዛ ውጪ ደግሞ ያለው እንዴት ነው እኛስ አሃ አንዳንድ ጊዜ እኮ አማች መሆን ባግም እንትኗም ሐሳብ አለበት እንደገና ሪስፔክት አንዳንዴ እንኳን አይደለም ላማች አንተ ተውንጂ ሰይፍ ስልክ ጧት በዓል አው መስቀል ትላንት እንኳን አደረሰ የሚለው ትልልቅ እንዴታው እንኳን አደረሰ ጋሽና ስለዚህ ሻለቃ የኃይሌ የልጁ ባል መሆን እነዚህን ሁሉ የተለመዱ ኢትዮጵያዊ ባህሎችን ተጠብቆ ማድረግ አለበት እንዴ ካልሆነማ እንዴት ነው አረ እንዴት ነው ጎበዝ አረ እንደ ፈረንጅ እንዳይገጥም በለኝ በእናታችሁ ከምን ምን አስቤ መሰለ ከመጣህበት ነገር አንፃር ምንም ሆነ አሁን የደረስክበት የሀብት ማማ የውቅና ማማ ላይ ደርሰሃል ስለዚህ የልጅ ባል ምን አለው በቃ ቪዥን ካለው ህልም ካለው ግድ የለም ይሁን የምትል ነበር የመሰለኝ አይደለም መጀመሪያ እንግዲህ የልጅ ጉዳይ ነው ልጅ ካለ እንትን ካለች ካልተዋደዱና ካልተፋቀሩ ሶጋባን ምን አለሽ እኔ በእውነት እንኳን በእኔ በሌላ ማይጠቅም አንዳንድ ጊዜ ምንድነው መሰለክ ያው በሽምግልና አንተ ተው ያንተ ሽማግሌ ነበርኩ እንዴ እኔ በነገር ዋሶና ያጋባኝ እሱ ነው በእናታችሁ በጣም ማልሳችንን ይወቅ ምን እንዴት ሊያስተዳድራ ነው ሲባል እንዴ ያው ሰይፉ ነው ታቁታላችሁ የሚያጨብጭቡለት ተመልካች አለ ማልቁ ደጋፊዎች አሉ በነገራችን ላይ አሜሪካን ኤጂ ሾው ሰራ ባየው የተመልካቹ ጭብጨባ ላፍ ትራክ ይባላል እሱ አለውና ምን አሉ መሰለ ሰይፉ ተመልካቹንም ነው ወይዞ ሄደው ያለኝ ሀብቴ እነሱ ናቸው ሌላው ነው በጣም ገጠመኝ ሚካኤል በላይነህን ቤቱ ነው ቃለ መጠይቅ ያረኩለት ትዝካላችሁ እና ኢንተርቪው ያረኩት የሚያስቅ ቦታ ላይ ሳቃለው የሚጨበጨበት ቦታ ላይ ደግሞ አለው ድምጽ ማለት ነው ከዛ በአጋጣሚ የሆነ ለቅሶ ላይ አክስቱ አገኙኛ እኔም ከሚካኤል ጋር ቃለ መጠይቅ ስታርጉ ያ ሁሉ ሰው ቤት ሲጠራ እንዴት ነው የማጠሩኝ ስለዚህ ሰይፉ ምን አለው ሲባል እሱ ነው የሚያጨበጭቡለት አሳቀም ማላሳቀም የሚያጨበጭቡለት ተመልካቾች አሉት ብሎ እሱ ነው በነገራችን ላይ የሱ ድለት አንድ የታወቁ ጻፊ ነፍሳቸውን ማርና ሞቶ አቶ ያሱ ባካም ጥያቄ ለበላባረጉ
ምን አይነት እንትን ገጠመናል ጠበቃ ናቸው ግን ጧት ላይ ግን ለባብሰ ልትሄድ ስትል ለሰይፉ ሽምግልና ነው ስትል የሆነ ሰው ምን አለ እንደው ሰይፉ ነገር እንደው እውነት ከምሩ ነው ያለው ከመሬ ነው ማለት እንደ ያዋረዳል ተፋቱ ከዛ መተን ምንድነው እኔና ሰራዊት ነን አንተ ቁም ነገር እናንተን አይታወቅም ስንል ታናደደብን እናንተ እኮ ሲሪየስ ነገር አታቁም ብሎ ደዛ ቆምንበት ነው ጥለክን ሄደ ለማንኛውም ተፈቅዷል አልነውና ደሳለው ባይፈቀድስ ኖሮ ሊጣልፍ ነበር ማለት በነገራችን ላይ ይሄ ለስንት ሰው ሽምግልና ሄዳለው ብዙ በርካታ ሰው አይ ብዙ ነው በጣም ብዙ ነው ለብዙ ሰው ዋስ ሆነሃል ዋስ በነገራችን ላይ ሽምግልና እኔ ሲሄድ መጀመሪያ እንደም በየሁሉም ቦታ አልሄድም አንዳንድ ጊዜ አትታዘቡኝ ሰው አልመጣም ምክንያቱም ሰውየውን ካላወቁት ከባድ እኮ ሽምግልና ማለት እኮ ጋራንቲ ፔፐር ምንድነው ዋስ መሆን ነው አሁን እኮ አንተ ነግሬሃለሁ ስነ ስርዓት አለ ዝም ብለህ ሽምግልና ያበዛው ነው ስነ ስርዓት አርግ ምንክ ንቅንቅ የለም ለነገሩ በጣም አኩርተህናል በእውነት ሰይፍ እግዚአብሔር የተመሰገነ ጋሽ ኃይሌ 30ኛ ዓመት በጋብቻ ያው ደሞ እሳቸው ባርከው ነው ያጋቡኝ ይሄ ደሞ 10 ዓመት በጋብቻ እግዚአብሔር የተመሰገነ ይሁን አይደል አራያ ለምሳሌ ያው ለምሳሌ ለቤተሰብ የምትሰጠው ቦታ ለስራ የምትሰጠው ቦታ ለስራ ያለ ዲሲፕሊን እያንዳንዱን አንተ የነካው ነገር ሁሉ ፌል ሲያደርግ ብዙ ጊዜ አላይም ለምሳሌ ሩጫውን አሁን ብናይ 25 ዓመት ሩብ ምዕተ ዓመት ሆኖ ማለት ነው አይደል ታላቁ ሩጫ አዎ ሩብ ምዕተ ዓመት እንኳን አደረሰ እዛው በለት ሁለት ያሳስ በጣም የሚገርማችን ላይ አሪፍ ነው ስንት ነው ወረበለው ዘንድሮ 400 ተነክስ ይችላል አረታው አዎ ሎተሪ ሆኖ አለ አረበለው ባለዙ ሆኑ ያው ባለ ኃይሌ ሎተሪ ብለናል 10 ኪሎ ሜትር ኃይሌ በነገራችን አይሆንም እኔ ነኝ ለምን አትሰሚኝም እኔ ነኝ መከፈው በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ የቀደመ እሺ የዚህ ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለች በዓል ደርሷል ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ ፋስት ፔይ ከብርሃን ይፈጥናል ፋስት ፔይ የተሻለ ይከፍላል ይሄው ተቀድመዋል ተከፍሏል ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል ፋስት ፔይ ከቦርሳው ይቀድማል ፋስት ፔይ በመዲናችን አዲስ አበባ ብዙዎችን እያስገረመ ያለ በአይነቱ ልዩ የሆነ ስፍራ ላስተዋውቃችሁ እጅግ ዘመናዊ የኑሮ ዘይቤን የያዘ አስደናቂ የህንፃ ጥበብን የተገለጸበት በዓለማችን ላይ ያሉ እውቅ ድርጅቶች የተሳተፉበት ግዙፍ ፕሮጀክት በመሃል ከተማ ላይ ከፍሬንድሺፕ ፓርክ አጠገብ ከሸራተን ሆቴል ፊት ለፊት እየተገነባ ነው አሚባራ ፕሮፐርቲስ ነን ከባለ 1 መኝታ እስከ ባለ 4 መኝታ እንዲሁም ሌግዠሪ ፔንትሃውስ ቤቶች በጥራት እየገነባ ነው ለበለጠ መረጃ ከታች ባሉ ስልኮች ይደውሉ ላይ ኃይሌ ገብረስላሴ ታላቁ ሩጫን የጀመረበት አጋጣሚ በጣም ለየት ይላል መጀመሪያ የዛሬ 25 ዓመት ፈረንጆች ነበራል መጥተው የሚሮጡት ፈረንጆች ምን እንትኑ አጀማመሩ ምንድነው ከሲድኒ ኦሎምፒክ ስንጨርስ በቃ አሁን አንተ እንትን ብለሃልና ወደ ማራቶን ግማሽ ማራቶን ምናምን ትገባለህ የግሬት ኖርዘርን እዛ እንግሊዝ ያለው ማለት ነው በእናታችሁ ይመጣሉ ሮጥላችኋለሁ ግን አልኳችሁ ብራንደን ፎስተር የሚባል ምናልባት ድሮ በእኛ ጊዜ የእንግሊዝኛ ኮሜንታተር በጣም የምሰሙት ፌመስ ሰው እሱ አዘጋጅ ነው እዛ በእናትህ እርዳናል ነውና ትፈልጋለህ እሺ በቃ መጣለን አለ መጣ ምንም ነገር የለም ስፖንሰር የለ ቢሮ የለ ሯጭ ብቻ ነው ያለ እሺ በቃ እንግሊዝ ኤምባሲ ተሄደ እንግሊዞች ስለሆኑ ከእንግሊዝ ኤምባሲ ቢሮ ተሰጠን ግቢ ውስጥ የእንግሊዝ አየር መንገድ የብሪቲሽ ኤርዌይስ ስፖንሰር ሆነ የእንግሊዝ ኤምባሲ 10,000 ፓውንድ ሰጠ እዛ ደግሞ ዲኬት ኢትዮጵያ ድሮ በዛ ጊዜ ታቃላችሁ አሁን እቺ እርስ ዲኬት ምን ነበር የሚሸጠው አያቁም ታፋጭ እቺ ነገር አይደል በጣም ይሹ ነበር 25 ዓመት በፊት ሰዓት ነበር ከንዴ ግን በደንብ ስቶክ ይዟል ዲኬት ነበር ዋና እንትናችን
ከዛ በቃ ምን አለፋችሁ ተጀመረ እኔ ግን አንድ ተወዳዳሪ ነኝ መጀመሪያ የመጀመሪያውን ታላቁ ሩጫ ራሱ ሮጦ ያሸነፈው ኃይሌ ገብረስላሴ ነበር እናታሻ ራስ ገኔ ምንድነው መሰላችሁ 10000 ተሳታፊ ነበርና ህዝቡ በሙሉ ወደፊት ነው በቃ አንደኛ ለመውጣት ነው ይጋፋል አረባክ ብንላቸው ኃይሌን አውጣና ወደ ኋላ በላቸው አለኝ ይልንነሳ በቁምጣ ነኝ እሺ ከዛ በቃ እባካችሁ ፕሊስ ወደ ኋላ አላለውና ከዛ ሰዓቱ ደረሰና አውረዳልና ከፊት እጄ በቃ ወዲያው ተተኮሰ ከዛ አንተ እኛን ወደ ኋላ ብለህ ለራስህ አሸነፍካል ከዛ በኋላ አትሌት ከፊት ሯጭ ከኋላ ወደላለውና ግን በጣም በሚገርም ሁኔታ 1985 ይመስለኛል ብጥብጥ ምንም ነገር ተጠቅሞ ያቀም አይደለ በኢትዮጵያ ታሪክ በጊዜው የነበረው ብጥብጥ ግን ነጮች ብቻ የሚሮጡትን ሩጫ ታላቁ ሩጫ ማለት ነው ለአበሾች እንዲከፈት አድርጎታል ሲባል ስለሰማው እውነት ነው 97 የተወለድክበትን ቀናት እናገር እና 97 ችግር ነበርና ኃይሌ በነገራችን ላይ የመጀመሪያው ሩጫ ፋብዬ ሪቻርድ ነው ይሄ የመጀመሪያው ሩጫ ነው የመጀመሪያው ሩጫ ዩኒፎርም የለውም እኮ የለውም ቲሸርት የለም በራስ ቲሸርት ራስን ቻሉ እና ፈረንጆች በጣም ችግር ነበር ወደ ኢትዮጵያም እንዳይገቡ ማለትና እዛ በቃ ስንት መቼስ ታላቁ ሩጫ ከሮጥኑ በላይ ያሳለፍነው ጊዜ በጣም ከባድ ውድድሩ በመጣ ጊዜ ብዙ ነው በቃ አንደኛ አመቱን ሙሉ ውድድር ነው አመቱን ሙሉ ነው የምትዘጋጀው ስፖንሰር ፍለጋው እንትን ማሳተሙ ቲሸርት ማሳተሙ ወረቀት ማሳተሙ it's a very hard work ግን አሁን እኛ ታላቁ ሩጫ በኢትዮጵያ የአፍሪካ አንደኛ ነው ስንል ብዙዎች አሁን ሳውዝ አፍሪካ ውድድር አለ ናይጄሪያ አላት ብዙ ብርት እንትን ይሸልማሉ ብዙ የኛን 10 15 እጥፍ ይሸልማሉ ስንላቸው በፍጹም ምን ሸልም ምን በምን ባጀት ይላል ስለ ባጀት ተው ከዛ እናመጣቸዋለን ያሉ አምነናል ይለው ወደ ቤታችን መለሳሉ አምነናል እውነትም የአፍሪካ አንደኛ ነው ከዛ አሁን የአፍሪካ አይደለም የዓለም ላይ አሁን ቶፕ ከሚሮጡ ታላቁ ሩጫ ነው የጎዳና ሩጫዎች መካከል አንዱ ታላቁ ሩጫ በኢትዮጵያ ነው አየ እንትን ገንዘብ ብቻውን አይሰራም እዚህ ጋር ኦፍ ኮርስ ብዙ ስፖንሰሮች በጣም መከራ ነው ስፖንሰር ማግኘት እንደውም አሁን አንዳንድ ውድድሮችን ለማወዳደር እንፈልጋለን ይሄ አሁን የዓለም አቀፍ ምን ትራክ እና ምን እንደሚጠይቅ ታውቃለህ ሚኒመም ኦፍ ነው $2 ሚሊዮን ስፖንሰር ያስፈልጋል $2 ሚሊዮን በነገራችን አትበል 300 ሚሊዮን ብር እኮ ነው ትብብለ እንትን አታድርጋት እሺ እና እሷን አሁን በቃ ፍዳ ገባን በለኝ ጫውጫዋለን ያለን ኬት ይምጣ አስቸጋሪ ነው ብቻ ዞሮ በጣም እኛ እንደ ግሬት ኢትዮጵያውያን መቼስ አዘጋጁ ሁሉ መላው ኢትዮጵያ ነው አዘጋጁ ሁላችንም ተረባርበን እዚህ ደረሰን ሐሳቡ ያንተ ነው ሐሳቡ የኔ ይሁን እንጂ የተከበረው ግን ኢትዮጵያዊ ግን ያውን እዚህ መጥቼ ራሴን እንደዚህ ነው ብሎ ማለት አያስፈልግም ለምን መሰለ ብዙ የለፉ አካላቶች አሉ በዳይሬክተር ሆነው ሪቻርድ ነው መጀመሪያ ታስታውስ እንደሆነ ከዛ ኤርሚያስ አሁን ደግሞ እንዴት ሳት ጎበዝ የሆነች ዳጊን ታቃታል በነገራችን ሴቶች አመራር ጎበዞች ናቸው ከኔ ሚስት ጭምር ምናምን ለዳጊ በእናታችሁ በጣም ለምን መሰላችሁ ሲንስ ነው እሷ እንደውም ኮቪድ በነበረ ጊዜ ነበር ወደዚህ ሙቭ ያደረገችው ከዛ ተነስታ ቅንነቱ አለ ሃርድ ወርኩ አለ ነው ይሄ ነገር ዛሬ 25ኛ አመት ደግሞ ደስ በሚያኮራ ሁኔታ እና ሴቶች ትችላላችሁ እንዲሁም ወንዶች ግን ሴቶች ይበለጣው በነገራችን ላይ ታላቁ ሩጫ ፌስቲቫልም ነው ያብሮነት ነው ቀልድ አለው ቁም ነገር አለው በፊት ጊዜ እንደውም አንዳንድ መተንፈሻም ሰዎች ኮሜዲያን ሁሉ የሚወጡበት ነው እኔ ማስተዋውሰው የጎተራ ማሳለጫ መንገድ እንዳለቀ ሩጫው
በዛ በኩል ይሁን ተባለ በጊዜው የሰሩ አካላት እንዲታይላቸው ፈልገዋል የተሰራው ነገር መንገዱ ይሄ ጎተራ ማሳለጫው በዛ በኩል እና ያኔሮች አለውና ልክ ጎተራው ጋር ስንደርስ ማን እንዳወጣው አላቀም ይሄ ነው ወይ ስራሽ አየንልሽ አለው በጊዜው ጋሻ በራ ሞላ ነበር እዛ ጋር ይሰራው ጋሻ በራ ሞላ ያኔ በጣም የማይሰራው ሌላ ግን ታላቁ ሩጫ ምን ይገርማቸዋል መሰላችሁ አሁን ታላቁ ሩጫ ሰው ግሩፕ ሆኖ ይመጣሉና ያው ሳንቲም ይዘው ነው የሚመጡት ታላቁ ሩጫ አይደለም አሁን አንተ 10 ኪሎ ሜትር ለመሮጥ እኮ 1 ሰዓት በላይ ልፈጃ ይገባል እና 2 ሰዓት የለቀቅናቸው 5 ሰዓት ተኩል 6 ሰዓት ይመጣሉ 4 ሰዓት ሙሉ መተው ሜዳሊያ ያንጣ አረቆ በቃ ተነስቷል ምን አገባክ ስንት ሰዓትም ልግባል አዎ ማነው መግባቱ ነው ሰዓትን መድበሃል ሞቃር አይደል ፊሽት ያርገው ደስ ብሏቸው እንጆ ያርገው ግማሹ በእያንዳንድ ኪሎ ሜትር እንትን ሙዚቃ አለ ዳንስ በጣም ደስ ይላል ዋው ደግሞ ደስ ይላል እንደዚህ ወዳለው ገባም እንቅፋት ገባ ብሎ ጁስ ዋው ያሞኔ እንግዲህ እንዲህ ያፋቀረ አብሮ ያቀራረበ በየአመቱ እየተናፈቀ ታላቁ ሩጫ 25 አመት ሞልቶታል ከዚህ ለየት ያለ አመታዊ በጣም ያደገ ከመጣ ውድድር ጀርባ ደግሞ ኃይል ያለ ኃይሌን ማመስገን ግድ ይላል ማለት ነው አይደል ኃይላችን ያፋቀረ ነው ያልከው አይደል ያፋቀረው ተጋብተዋል በዚህ አጋጣሚ ብዙ ሰዎች ላምጮ ያስከፍላል በሚል ብዙ ተጋብተዋል በእኛ ሩጫ ምክንያት ላምጮ ያስከፍላል እንደው ባትከፍሉ እንኳን እየመጣችሁ ተናዘዙ ሩጫው ላይ ብዙ ሰው በሩጫ የተገናኛለ ታው እንጂ አረታው እንዴ ኳላ ደጋፊ መስሎ ለምን የሚያቀብል ተንከባካቢ መስሎ እንትን መስሎ በቃ ያን ለተኮ አቴንደንሲቱም ወንዱም ያምራል በቃ ውብ ናቸው ያው ቁምጣም ነው ታዲያ እንደዚህ ነው አይለመሰለ አንዳንዴ ለምን እሱ እንትን አይደለም እኔ ለመሰለክ አንዳንድ ጊዜ ውበት ሲሸፋፈን አይደለም አዎ ሚጣውን ያው ያያው አይደለ አያቸው አይደለ ፈረንጇን በላ አበሻውን በላ አንተ ግን ፈረንጇን እንትን ልትል ነው እንዴ አረ እንዳትወስደውኛ አረ ቀለበት ያሰረ ነው እንዴ አየ ፕሮፖዝ ሁሉ ተደረገ አዎ የዳቦ ስሟ ሩጫሽ ወርቅ ያላገቡ አሁን ሊድ ጊታሪስቴ ያላገባምና ኃይሌ ከመጣ ይቀር ያሁን ተሳተፍ አይታወቅም ወቀሳለኝ አለ ምንድነው ስለው ለያየብን ቅድሚያ ለሴቶች ብሎ ሴቶቹን ለብቻ ያስሮጣ እና የሴቶቹ ዘንድሮ አይ ፕሮሚስ በቃ ገባልሃለሁ በቃ አንተም ትገባታለህ በቃ ይፈወዛል ዘንድሮ አይደለም ችግር የለም ታላቁ ሩጫ ላይ ቅድሚያ ለሴቶቹ 5 ስለሆነ እዛትና ዶን ወሪ ካለለህም ደግሞ እዛው ላይ አይዞክ እሱ እኮ ያለ ያለው ቅድሚያ ለሴቶች የሚለው ውድድር ላይ ተቀላቀየ መሮጥ ይችላል ወይ ነው አይሱ አይሁን አይሱ አይፈቅ እሱ ተው እዛ ላይ እዚህ ታላቁ ሩጫ ላይ ሞክር እዚህ ላይ ሞክር እድልህ አይታወቅም ያን ለካ 5ኛው ለሷ ሲል ሷል ለማማረክ ሪከርድም ሊሰብርና 400,000 ብር ሊወስድ ይችላል የሰርግን ቻል እዛ ወጪ ቆጣቢ ማለት ይሄ ነው ወጪ ቆጣቢ አንድ ላቀች የምትባል ምድጃ ነበረች አይደል አዎ አለች እንዴ አሁን ላቁ እንዴ አዎ በፊት ነበረች እንኳን ለአዲሱ ዓመት በሰላም አደረሳችሁ ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ የኢትዮዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልኮ ላይ በመጫን የእርሶንና የቤተሰቦን ደስታ ያድምቁ በዓሉን የሰላም ያድርግልን ከኢትዮዳሽ ቆንጆ ሰላም እንዴት ነሽ አለን የስኬቴን ሚስጥር ማወቅ ፈልጊያለሽ ካላስቸገርኩሽ እንሂድ
እንኳን ደህና መጣችሁ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም። ከተማራችሁ በኋላ የስራው ኢንቫይሮንመንት ምን እንደሚመስል ትልቅ የሆነ ፕሮጀክት እንሰጣችኋለን። እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ሌላው ደግሞ አስደሳቹ ዜና ስራ ከተቀጠሩ በኋላ ኤኒ ታይም የኛን ሰፖርት ከፈለጉ እዚሁ እንገኛለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። የኃይሌ ኃይሎች አዲስ መጽሐፍ ነው። ስታነቡት በብዙ ትጠቀሙበታላችሁ። ኃይሌ እንዲሁም በቃ መጽሐፍ በሉት ሁሌም ሲመጣ አይጠገብም። ኃይሌ ብዙ ጠንካራ ጎን አለ አንተና ምንድነው ደካማ ጎን? ደካማማ አንተ ንገረኛ። ሰው ነው የሚያውቀው። ደካማ አሁን ደክም ያለው እስኪ እንደ ሐሜት አሁን ለምሳሌ ኃይሌ ሲባል እዚህ ውስጥ በህይወት ውስጥ ዝቅታል የሚወረወሩ የተለያዩ ነገሮች ኃይሌን በተመለከተ ኔጌቲቭ የሆኑ የሚወረወሩ ነገሮች ምን አሉ አንተ የምትሰማቸው? ኔጌቲቭ አይደሉም። እኔ ግን ደግሞ አሁን ሌላው በኔጌቲቭ ከወሰደው እኔ እንትን ነው የምወስደው፣ በጥሩ ነው የምወስደው። አሁን ለምሳሌ ያው የገንዘብ አቋሜን ሳይፍሻ ታውቂልን ምንድን የሚሉ ቋጣሪዋ እሷ እኮ ለኔ ማለት ስንቄ ነች። ለምን? በጣም ጥሩ ጥያቄ። አየህ እንደ ኃይሌ ይሄ ቡኩን ይሄ ዝም ብሎ እኮ ነው መበተን ነው የተባልክለት አለው ሞቱ። እና አንድ ጓደኛዬ መኪና እየነዳን ሽሮ ሜዳ ነው ስንሄድ አለኝ ድንጋይ ላይ ቁጭ ብሏል። አንተ ኃይሌ ቋጣሪው አለ። አወረደና ማትረባ ተቋጥሮ ነው ፎቅ የተሰራው ድንጋይ ላይ ተቀምጠ። ይሄ ትክክል ያሪ ያኔ ፎቅ ሰርቼ ነበር ያኔ እዚህ ቦሌ ያለው አለምንጻን ሰርቼ ነበርና ዝሮ ምንድነው መሰላችሁ ለሚገባው የሚገባውን ለማይገባው ደግሞ ለምን ምናልባት ይሄ እንደ ደካማ ጎን ይቆጠራል። እኔ ደግሞ እንደ ጠንካራ ጎን ብዙ ደካማ ጎኖች ሰው ልጅ ደካማ ጎን የሌለው ምንም የማይንቀሳቀስ የማይሰራ ምንም ደካማ ጎን የለው። ቤቱ በቃ ምንም ደካማ ጎን አታወጣለትም። የሚንቀሳቀስ የሚሰራ እንትን የሚል ያጠፋል። ብዙ ደካማ ነገሮች አሉት። ብዙ ነገር ያበላሻል። ፈቃድለት እሱ አሁን በቀደም አስታወስንህ የኤፍሬም ታምሩ አንድ ቪዲዮ አይታችኋል። መድረክ ላይ የሆነ ሰውዬ ብር እየበተነ ያስጨንቀዋል እና እንደውም መላጣውን እና ከዛ በዚህ የተነሳ ከሰዎች ጋር ያወራን ኃይሌ ቢሆን ይሄ ለፋ ሰው ቢሆን በላብ የመጣ ገንዘብ ቢሆን እኮ እንዲህ አይበተንም እና ተወዛዋዥም ከሆነች ሙዚቀኛም ተሆነ እንትን የምታረገው ከሆነ ቀስ ብለ እዚህ ውስጥ ቀጭታ ወይ ደግሞ በቴሌብር ስንት ነው ቁጥርክ ብለህ ነው አይደል? እየዘፈነ 19 ላንተ ይሄ ቴሌብር በእናታችን በቴሌብር አንዳንዴ ሽልማት ደስ የሚል ሽልማት ከምን እንደዚህ እንትን ያለሳና እንደዚህ ያሳይና ግንባሩ ላይ አንዳንዱ አልቦታል ታይራጋ አንዳንዱ ደግሞ ዱላ ነው። ለምን ዘፈንክም? ለማንኛውም እንግዲህ የኔ አልበም ያው በነጠላ ዜማ አለቅም። በመጽሐፍ ነው የምለቀው። የኃይሌ አልበም እንዴት ነው በእናታችሁ? በጣም አሪፍ ነው። በነገራችን ላይ ሱፉ ተፊት ለምን ታረጋላችሁ? ሩጫውን ነው ተፊት ማድረግ ለመሰለ ያስገኘውን ትተ አሁን አየ ኮትና ሱሪ ሲያረጉ እኔ ራሴ ወንድሙን የመሰለኝ ኃይሌ ግን ከኋላ ካየው አሪፍ ነው። ኃይሌ አለ ከኋላ ማለት ነው። ይሄን መጽሐፍ በአጠቃላይ እንግዲህ የታላቅነት ሚስጥሮችና የሚስጥሮቹ የመኖር ጥበብ ነው የሚለው። የመኖር ጥበብ ያዙት የመኖር ጥበብ የመኖር ጥበብ ኃይሌ እድለኛ ነው ወይንስ እድልን የወለደው በራሱ ጥረት ነው? እድለኛ ነኝ። እድልን ደግሞ ወደ ምን ቀየርኳት?
ወደ ስኬት ቀየርኩ እድለኛ ነኝ እኔ የምለው እውነት አንዳንድ ጊዜ ብዙ ነገሮች እድለኛ አንዳንድ ጊዜ እድሎች የሚመጡት አንድ ጊዜ ሊሆን ይችላል ካልተጠቀምክባቸው ደግሞ እድሎች እንትን ሆኖ መክነው ነው የሚቀሩት ግን እነዚህ ለምትሰራቸው ስራዎች አሁን እዚህ መጽሐፉ ላይ አለ ምናልባት መሰረታዊ የሆኑ ነገሮች አሉ መጀመሪያ ያው ሁላችንም እቅድና ፕሮግራም አንተን አለን አይደል እቅድና አቅዳለን ምናምን እነዛን የማሳካ መንገዶች ዲሲፕሊኑ ነው ዲሲፕሊን ማለት ዲሲፕሊን ሲባል ጻባይ ጥሩ ሰው አሁን እህቴ እንደዛ እንደች እቺ ልጄ እንደተቀምጠ ልጄ ነሽ እንደተቀምጠች ዲሲፕሊን ሳይሆን አቀማመጡ ራሱ ዲሲፕሊን ለምትሰሩትና ለምታደርጉት መሆን ለምትፈልጉት እዚህ ጋር አሁን መደዳ ይታል አይደለ በጣም እንትን ሳክስፎን ተጫዋች አለ እንትን አለ ኪቦርድ አለ ምን አለ ካሜራ እናንተ ይሄንን እዚህ ደረጃ ለመድረስ የራሳችሁ ስሩት ዲሲፕሊን በጣም እንትን አልፋችሁት ነው ያ ዲሲፕሊን በጣም ብዙ ነው ከዛ ቀጥሎ ሃርድ ወርክ ምንድነው ያላችሁ እንደሆነ እኔ አልነግራችሁም አንድ ሁለት ነገር ጣል ያደርግና ሞት ይላል ሃርድ ወርክ ሌላ ጉዳይ ነው between life and death በእኛ በሃርድ ወርክ በህይወትና በሞት መካከል ነው ሃርድ ወርክ እንደዛ እንድትሆኑ አልፈቅድላችሁ ግን መሆን ካለበት እንደዛ ለማለት ነው ግን እነዚህን ሶስት ነገሮች እንትን ለማለት ደግሞ ሌላ ቱልሶች አሉ ማለት ቱልስ የሚባል ታይም እዚህ ላይ አለላችሁ ጊዜ ለ8 ቢሊዮን የዓለም ህዝብ እኩል የተሰጠው 24 ሰዓት አለ አንዱ ጋር ቀዝቃዛ ነው አንዱ ጋር ሞቃት ነው አንዱ ጋር በረዶ ነው አንዱ ጋር ምናምን ነው ይለያያል እንትኑ ተፈጥሮ ይለያያል እንጂ ሁለቱም ጋር 24 ሰዓት ነው እኔ ነግሬያለሁ ለአሜሪካ ስለሆነች 24 ሰዓት ከ3 ደቂቃ ከ4 ደቂቃ አልተሰጠም ኢትዮጵያ ምን ጠየቀች አለ አይ በቃ አንድ ነገር ብቻ ፊፋ ነው ካፍን ጠየቀች ምን አለ በቃ እኛ ነገር ኳስ ነገር እንትን ስለሆነ አንድ ነገር ይፈቀድልን ምን ሁለት በረኛ እናስገባ በቃ አንድ በረኛ ጊዜም እንደዛ በቃ እኩል ነው የሚለያየን ምንድነው ያላችሁ እንደሆነ አጠቃቀማችሁ ላይ አስቡ እኮ ነው ይያለ ያለው ባንዱ እንዴት ነው አጠቃቀሙን አንዴ በእናታችሁ አንድ ወጣት ልጅ ሯጭ መሆን ልክ እንዳንተ ይፈልጋል ግን ቆንጅዬ ፍቅር ጓደኛለችው ቱና ጥሩ ነች ግን ምን መሰል አሁን ለሊት አይደለም ምዱ ልክ ሊነሳ ሲል ተተኛ ትለዋለ ዛሬ ትቅርብህ የኔ ፍቅር ስትለው አይደል ብሎ ይመለሳል ዛሬ እኮ ብርድ ነው እኛ ሳንባል ቀርተን ነው እሱን እንዴት አለፍከው ነው ጥያቄው ስሩ ዲሲፕሊን ዋው ዲሲፕሊን አራ ሌላ ነገር ይጠብቃል የትሬኒንጉ ሰዓት መደረግ ያለበትን ከዛ ውጪ የተደረገ ማለት ነው ይሄ በጣም ገብቶታ ቦታ ማለው አውጣው በነገራችን ላይ ለስፖርት ለምናምን ለፍቅረኛ ጥሩ ነች አረ ተው አይ ኋላ ሁላችሁን ማግባል ለምን መሰለ ወንድ ልጅ በተፈጥሮው ሚስቱ ፊት ወይንም ደግሞ ጮኛው ፊት ወይ ገርል ፍሬንድ ፊት መሸነፍ አይፈልግም ፈሪው ራሱ እናቱን በጓደኛው ፊት ከተናገርከው አንገጫ ይቅርብ ኋላ እዛ ላይ ተጠንቀቅ ከሁለት እንትን ጋር ካለ ምንም መናገር አያስፈልግም የተከበሩ ብለን እና በሩጫም እንደውም አንድ የሆነ ነገር ታሪክ ልንገራችሁና አንድ ዘላይ የኩባ ነው የምን ዘላይ ነበርና በጣም ኮቹ የት ነው ስዊድን ሀገር ነው መሰለኝ ስንሮጥ እና ማነው እኛ እየሮጥን ዝላይ ነበርና እሺ በሆነ ብቻም ምንድነው ልጅቷን በጣም ነው የሚያፈቅራት የሚወዳት እና ዝላይ ምድር ዝላይ አዎ የምድሩ እንደዚህ እሺ እሷ መምጣቷ አይታወቅም ነበር አያቅም እሱ አያቅም እና በቃ ኮቹ ነው ይሄንን ይገባዋል ከቻ ያረግለትን ፊት ለፊት መዝሊያው ፊት ለፊት እንደዚህ ሰው ይወጣ አልፏት ዘለለ ታሷ ዘለለዋ ነው የሚባለው ስለዚህ ስትሮጥ ያንተ ዓለምን ታስብ ነበር ማለት ነው ኦፍ ኮርስ እንዴት ነው ምን ማለት ነው በእናታችሁ ተውኝ ዘይ እስቲ ትቀምሰዋለህ
ቀመሰው እስኪ። አዎ እሱማ በእኛም ስራ አለ። ግን ሩጫውን ኳስ ጀመረው በሁሉም ነገር አለ። በሁሉም ነገር መቼም በተለይ ውድድር ባለበት ቦታ ላይ የፍቅር ጓደኛ ወይ ባለቤትህ የተሻለ ሆና መታየትህን ማሳየት ትፈልጋለህ። ባይተወይ አንድ ነገር ልንገርክና በእኛ ጊዜ ፍቅረኛ አለኝ ማለት ተበላሽተሃል አለቀልህ። እኔ 3 ዓመት እኔና አለም በፍቅረኝነት ቆየን። ኮቻ አቅም የተወሰነ ሰው ነው የሚያውቀው። ኮቻ አወቀ ማለት ወልደ መስቀል አያውቁ ዶክተር ወልደ መስቀል መጨረሻ ወደ አትላንታ ልንሄድ ስንል እኔ ከአትላንታ በኋላ ነው ማገባት አይደል? ዶክተር አልኩ ቀስ አልኩና እንደዚህ ሽምግል ምን አባከኝ ምን መቼ መርጥርት ሪቻርድ ኦሎምፒክ ከፊት አስቀምጣ አረግ አይደለም ከኦሎምፒክ በኋላ ነው። ከዛ በቃ ትንሽ ቆዩና ተረጋግተው ሌላ ሰው አለ ወንድሜ አለ ምናምን አለ በቃ ያው ሽምግልና እንዲሄዱልኝ እኮ ነው። እዛ በቃ ሄዱና በቃ ትንሽ ነፍሳቸውን ማርና ብዙም ደስተኛ አልነበሩ። አሁን በዚህ ጊዜ ሽምግልና ይላካል አንተ እንዲህ አይነት ነገር ቁጭ ብሎ ከፊት እሳቸው አላወቁም። እኔ እኮ ብዙ ነገሮችን እንትን ብያለሁ ተሰርታ ሁሉ ነገር ቀለበቱን ተገዝቷል። አንዱን ፕሮሚስ እንጂ ኦሎምፒክ ካሸነፍኩ በኋላ ነው። ዋው ባይሆንስ ተብያለሁ። እሺ ከይቅርታ ጋር 4 ዓመት እንጠብቃለን። ሌላ እሱስ ባይሆን እንዳትለኝ እሱ እኔ ለውበት አንተም እያረጅ ተመጣጣለህ። አይ ምንድነው መሰለህ አንዳንድ ጊዜ በስፖርትም በለው በአንድ ነገር ፕሮሚሲንግ ለምሳሌ አለ እኔ መርሴዲስ መኪና 93 ነው ማን 93 በፈረንጅ ማለት በ80 ምናምን ላይ ነው አገኘሁት። አንዱን አገኘው ጋራጅ ተቀመጠ። በሁለተኛው ዓመት ሌላ አገኘው ጋራጅ ተቀመጠ። ከመጀመሪያውና ከሁለቱ መኪና አንድ ላይ ኦሎምፒክ ስታሸንፍ 3 ዓመት ሙሉ አዲስ መርሴዲስ 180 ድሮ አንተ አልደረሰ በጣም አሪፍ መኪናዎች በጣም አስብ እንግዲህ ካሁን አያቸዋል። ግን በዚህ አጋጣሚ አሁን አልይም ባለቤቴን ማመሰግናት ምን እንደሆነ ታውቃለች። መኪናው እንግዲህ እኛ በፍቅረኛ ሆነን እኛ በታክሲ ነው የምንሄደው። መኪናው ቆሟል። እንትን ነበር አላማ አቅድ በቃ ምክንያቱም በዛ ጊዜ የነበረው ነገር ይሄ ላይ ተንጠልጥለ ከወጣት በላሻለ በቃ ዋጋ የለህም ነው። ፍቅረኛም ጋር ዋጋ የለህም ነው። እንትንም ላይ ከመኪናም እንትን ላይ ሌግዠሪ ነገር ወጣህ ነው። ከባድ ነበር መሰል። አሁን አንዳንድ ነገር ያው በጣም ምን ችግር አለ? አሁን እኮ እንደፈለገ ነው። ምን ያህል መኪኖች አሉ አሁን? ምን ያህል መኪኖች? አንድ ነው። አንተ የምትነዳው? እኔ የምነዳው አንድ እንትን ካምፓኒ ነው እንዴ? ማይጋማ ምን ቆጣል 67 አይሆንም ብለህ ነው? በየቦታው ነው ያሉት። እኔ ባልደረቦች እኛ መስሪያ ቤት ባልደረቦች እኮ 5500 እና 600 ደርሷል። ዋው! ድርጅቱ ውስጥ ያለው መኪና አይደለም ዋና ቁም ነገሩ። ግን ያው የሚሰሩ ስራዎች የምናደርጋቸው ድርጊቶች ተመስገን አሪፍ ነው። በጣም ደስ የሚለው ሁሌም በስኬት ላይ ያለ የዛን ስኬት ሚስጥር ደግሞ ብቻዬ ረሲፒው እኔ ጋር ብቻ ይቀመጥ አትልም አንተ። ረሲፒው ማለት የስኬት ሚስጥር ምንድን ነው? በነገራችን ላይ ስኬት ሚስጥር የለም። ሚስጥር አይደለም እንደ ሚስጥር የሚገለጥ አሁን እዚህ ውስጥ እኮ ሚስጥር ቢሆን ኖሮ ለራስ ያስቀረው ነበር። ለነገሩ አሁን ተጠቅመህ ሲጨርስ ነው የምታወጣው እንዳትልኝ። አሁን ሯጭም ይተከማል መኖር የሚፈልግ ሁሉ የሚጠቀምበት ነገር ነው ብያቸዋለሁ። እዚህ ጋር እኔ አሁን አድቨርታይዝመንት አጠይቅም አይጠይቅም ሰይፉም አይጠይቅም። አራራራ ለምን መሰለህ ይሄ ነገር ግን ቢሲሪየስ ይጠቅመናል። ብዙ ሰዎች ልጄ ብቻ አይደለችም ሌሎችም የተጨነቁበት ብዙ አሉ። ተጨንቀውበት እኔም ተጨንቄበታለሁ። ለመሰለክ በእንትን ፕራክቲካል ለማሳየት ምንድነው መሰለክ ቲዮሪን ወደ ፕራክቲክ ቀይሮታል። ፕራክቲክ አሁን እዚህ እንትን መጽሐፍ ላይ ስትል ሮጠ ምናምን ኦሎምፒክ ሻምፒዮን ሆነ ምናምን ይሄ ፕራክቲክ እንትን ነው አይደለም? ማሳየት እናንተ ቲዮሪ ላይ አድርጋችሁ ተዛ ደግሞ ወደ ፕራክቲካል ታረጉታላችሁ። ዋው! በሁሉም ይሄ እንግዲህ በሰለጠነው ዓለም ብዙ ስኬታማ ሰዎች ታሪካቸውን ማካፈል ያንተ ህይወት ገና ሊኖር ለሚጀምረውና ለኖረው ማሳያ ነው። ቅድም እንደተባለው ነው የሚያነብሰው የብዙ ሰው ህይወት ይኖረዋል። የማያነብሰው ግን የራሱ ብቻ ህይወት ነው ያለው ነው።
ስለሱ ብቻ ነው የሚያውቀው ከዛ አንፃር ስለ ኃይሌና በኃይሌ ጀርባ ስላሉ ጉዳዮች እንዲሁም ደግሞ በዚህ መጽሐፍ ውስጥ ኃይሌ ብቻ አይደለም ብዙ ዕውቀት አለበት በዘመን ገበያ ማዘዝ ትችላላችሁ የኃይሌ ኃይሎች የሰይፉ ኦኒቢየስ ቡክ ክለብ ያጸደቀው የዓመቱ ምርጥ መጽሐፍ ነው በጣም ለስንብት የምትለው ነገር ካለ ሁላችሁንም አመሰግናችኋለሁ መጀመሪያ ያው መላው ኦርቶዶክስ ተከታዮች በሙሉ እንኳን አደረሳችሁ ለትላንት መስቀል በዓል እንዲሁም ደግሞ ለመጪው ኢሬቻ በዓል ሁላችሁንም እንኳን አደረሱ እናንተም እዚህ የተገኛችሁ በሙሉ እኔ አመሰግናለሁ ጋሽ ሰይፉ ታላቅ ወንድሜ በ8 ዓመት የሚበልጠኝ በእውነት እናመሰግናለን ጋሽ ይበላ ጋሽ ሰይፉ ነው ያልኩት ብቻ በአጠቃላይ መቼስ እስካሁን ድረስ በዋዛ ፈዛዛም ብዙ ነገር ተባብለን ሊሆን ይችላል አይደለ እንደው ባካችሁ በጎበጎኑ ሰዱልኝ መጥፎ ነው አይደል በጎበጎኑ ሰዱትና መጥፎውን አይ እንዲ ባይል እንደው አይ ይሄ ልጅ እንደው ተበላሽ ስዳደጉን እንደ ልጅ ቀጥላው ልጅ ኃይሌ ቀጥል ልጅ ነው ምን አላት 53 54 እኮ ነች ትንሽ እኮ ነው ትንሽ ነው ዛሬ እውነቱን ተናገረ የ54 ዓመት አይደለም 53 ወደ 54 ሜዳ አይቀርም ብዬ አቶቶ የ54 ዓመት ወጣት ኃይሌ ገብረስላሴን አመስግኑልኝ በእናታችሁ ወጣት እግዚአብሔር ይመስገን ከጤና ይስጣይላት በጣም ቴንኪው